ልባሞች ሁኑ። ምን ማለት ነው ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው? መጽሐፍ ቅዱሳችሁን አውጡና ዛሬ የምንካፈለው በአዲስ ኪዳን የመጽሐፍ ቅዱሳችን ክፍል ውስጥ በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 16 ላይ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ እርግብም የዋዎች ሁኑ። 3,000 species of snakes on the planet. Some more dangerous than men. ምን ማለት ነው ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው? ልባምነትን ስለመናገር ሲናገር ደግሞ ምሳሌ አድርጎ የተጠቀመው እባብን ነው። እንደ እባብ ልባሞች ሁኑ ይላል። እባብ ከአራዊቶች ሁሉ በጣም የሚጠላ ፍጥረት ቢሆንም ከአራዊቶች ሁሉ በጣም የሚበዛ ራሱን የሚያበዛ ፍጥረት ቢኖር እባብ በየትኛውም ቦታ በየትኛውም ስፍራ የሚኖር መጠላቱ መባዛቱን ያልከለከለው ፍጥረት ነው። ለምን ስትሉ የመጀመሪያው እባብ የመጀመሪያው በማንም ላይ ተገኘ። ከተወለደበት ጊዜ ጀምሮ በማንም ላይ ጥገኛ ያልሆነ ፍጥረት ቢኖር ማለት። ሁለተኛ እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ። እባብ አቅሙ የቱ ጋር እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውም በፊት ናቫራ የሚባል መርዝ ያለበትን ምራቁ ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ ምራቁ ላይ። ይበላል ማለት ቀድሞ ምራቁን ነው ፕሮዲዩስ የሚያደርገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕና ነው። እንደ እባብ ብልህ ሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ፣ ትኩረት ስጥ ማለት። የሚገርምህ አንድ ጠብታ የእባብ ምራቅ 30 ሰዎችን የመግደል አቅም አለው። አንድ ጠብታ የእባብ ምራቅ አንበሳ ወይም ዝሆን የመግደል አቅም አለው። ቻሌንጅ ሲገጥምህ እንዳትወርቅ ከፈለክ፣ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለክ ባገኘው ሁሉ አጋጣሚ ፕራዮሪቲ ሰጥተህ ማሳደግ ያለብህ የውስጥ ስብዕናህን ነው፣ ስፒሪትህን ነው፣ ማይንድ ሴትህን ነው፣ ውስጥ ያለውን ፐርሰናሊቲህን ነው ዲቨሎፕ ማድረግ ያለብህ። እንደ እባብ ልባም። ሶስተኛ እንደ እባብ ልባም ሁን ማለት ምን ማለት መሰለህ? ጉድለቱ እንቅፋቱ አይደለም። እባብ በጣም የሚገርምህ እባብ ደንቆሮ ጆሮ የለውም። ከየትኛውም ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይወጣል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ሰው ወደ ስኬት ጫፍ የሚመጣው፣ ሰው ወደ ድል የሚመጣው በእጁ አይደለም፣ በእግሩ አይደለም፣ በልቡ ነው። ጆሮ የለውም፣ የዓይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን የሚገርም አሳዶ ይወጣል። ከአንበሳና ከዝሆን ጋር ይገጥማል። እባብ ላመነበት ነገር 100% ነው ራሱ የሚሰጠው። ስለዚህ እንደ እባብ ልባም ሁን ማለት ላመንክበት ነገር 100% ሳትሰስት ራስን ስጥ ማለት። በራሱ ሙሉነትና ጥንካሬ ያምናል። በራስ እመን። ሰልፍ ኮንፊደንስ ይኑር። በራስ እመን። እባብ በችግር ውስጥ ጸባይ ሲገኝ ያድናል፣ ይበላል፣ ሲታጣ አፈር ይበላል። እንደ እባብ ልባም ሁን ማለት ከተገኘ ጥሩ ነው፣ ካልተገኘ ግን ችግሩ አመልህን አበላሽቶት መበጥበጥ የለብህም። እባብ በጣም የሚገርምህ እየተጠላ የበዛበት ምክንያት እንደተቀለ ኢፌክቲቭ ነው ማለት አባካኝ አይደለም። ምግቡን ሳያባክን ነው የሚጠቀም። ምን ማለት ነው? አንድን ነገር አድኖ ሲውጠው ቀንዱንም ጥፍሩንም አጥንቱንም ጸጉሩንም ቆዳውንም ነው የሚውጠው። ኢፌክቲቭሊ ነው የሚበላው።
አድርገህ ነው መጠቀም ያለብህ። እንደ በግ አለ ሲባል በተኩላ መካከል ሙሉ ጉባኤ ተኩላ ወደና አንተ ብቻ በግ ትሆን። ከዛስ በብዙ ተኩላ መካከል ኤግዚስት ማድረግ የሚችል በግ ምን ማለት ነው? ሚሽኑን አኮምፕሊሽ ማድረግ የሚችል በግ። የመጨረሻውና አስገራሚው የዚህ ፍጥረት ባህሪ ራሱን መከላከል መቻሉ ነው። A handful have both. እባብ ሳይነኩት አይነካም። ያጠፋኛል ብሎ ካሰበ ግን